አመሰግናለሁ ረፍቴ በጣም አሪፍ ነው ከኛሽ ማለት ድርፍ ነው ያልኩት አይደለ አሁን ደግሞ ወደ ዋናችን ዲዛይን የነበርንበት ግቢ ሙሉን ማለት ነው ዋናው የቱ ጋር ነበር ዋና ያስትና የቱ ጋር መሃል ላይ ያለች ስለዚህ ወደዛ እንሂዳ ፏ ብልጭ ከዚህ በኋላ ሂደን ስፓችን እናንቺ አንተም ትገባለህ ስፓ ዛሬ ሶ ሂደን ጃኩዚ እናደርጋለን የረሃብ ስሜት አልሰማችሁ እንዴ በጣም ዋናው ስቲሙ ሳውናውና በጣም ነው የሚያስረው ቸርስ ብለን ጀመር ለቅዳሜያችን ለቆንጆ ቅዳሜ ዛሬ በጣም ስላረፍኩኝ ማለት በደንብ ነው የተኛሁት እና በቃ አየሩ ደስ ይላል ሁሉ ነገርና ቁጭ ብዬ ጻፍኩላችሁ ያዘጋጀውላችሁ ሁሉ ነገር አለ ከእንቅልፌ ስነሳ እውነት በጣም አሪፍ በኋላ ነው የምታሳይ እኔ ደግሞ አቅጣጫ ሳልቀይር ነው የነገው እንደዚህ ሳልገላበጥ አወቀለት እኔ ራሱ እንደዚህ እንደተኛው ብዙ ጊዜ እንደዚህ ነው የምተኛው እንዴ ተገላበጥኩ እንደዚህ የተኛው ነው የነቃሁት እንደዚህ ሁኜ በቃ የሆነ ለዓለም ራሴን ቅፍ አድርጌ ነው የተኛው በጣም ጥሩ ጊዜ ነው ያሳለፍኩት እኔም አምሮዬ ታድሷል እኛ ተዝናንተናል ለራሳችን ከዚህ በኋላ ደግሞ የቅዳሜ ከሰዓት ቤተሰቦችን ማዝናናት ስላለብን ቁርሳችንን በላ አድርገን ወደ ስቱዲዮ እንሄዳለን ሁሌ ሰው ለማዝናናት ራስን መዝናናት ይጠይቃልና እኛ ዛሬ በደንብ ስለተዝናናን ልናዝናናችሁ እየመጣ ነው ጠብቁ እዛው ስቱዲዮ ቺርስ ቤተሰብ ቺርስ ኦልራይት ይስጥልን በያላችሁበት እንዴት ናችሁ እኛ የቅዳሜ ከሰዓት ቤተሰቦች እንግዲህ ሰዓታችንን ጠብቀን መተናል ከግራ ከቀኝ በያላችሁበት ሆናችሁ እንዴት ናችሁ በማለት ነው እንግዲህ ፕሮግራማችንን የምንጀምረው እንዴት ናችሁ ግን እናንተ ራስ እኔ በጣም ደስ ብሎኛል በተለይ ደግሞ ያው ከቫኬሽን ይመንሳል ሚኒ ቫኬሽን አንሳልት እንደዚህ ብትሆን መንፈሳችንን አስደስተን በአዲስ አምሮ ነው የመጣነው ለዚህ ነው ደስ ብሎኛል እውነት ነው አንዳንዴ ቢሳካልን ሁሌ እንደ አይነት ጊዜያት ብናሳልፍ በጣም አንዳንድ ሰው ፖርሽን ምግብ ሲቀርብ ብዛቱ ነው የሚያስደስተው አንዳንድ ሰው ደግሞ ትንሽ ይሆና ጥፍጥ ስትል ነው ደስ የሚለውና እኛ ዛሬ ትንሽ ይሆና ግን ጥፍጥ ያለች ሰዓት አሳልፈን የመጣነውና በጣም ደስ የሚል አሪፍ ቆይታ አሳልፈን የመጣነው ቫኬሽን ሲባል ፕላን እናደርጋለን በቃ ረጅም ሀገር መሄድ ከከተማ መውጣት ያ ቀረብ ብለን እዚሁ ከተማችን ውስጥ
ብቻ ቤት ቦታ ቀይረን ጥሩ ጊዜ ማሳለፍ እንችላለን። ለስራ ጥሩ ነገር ያመጣል ነው ወይ ትምህርትም ላይ ላሉ ልጆች የቤተሰብ ጊዜ ማሳለፍ እንዳልሽው ከለመድሽው ከቤትሽ ውጪ የቤተሰብ ጊዜ ማሳለፍ ለስራሽ ለልጆችሽ ለትምህርታቸው ለመዝናናት ራሱ ያይሻቸው የራስሽንም ጊዜ እያሳለፍሽ ልጆችሽም እየተዝናኑ ሩቅ ቦታ ሳትሄጂ ጥሩ ጊዜ ማሳለፍ። አይ ግን እኮ እኛ አሁን ዝም ብለን ስናስበው የኖርን ነው ከስራ ቤት አለን ምንዝናናበትም ጊዜ አለን። ግን ሆቴሎች ስናይ ሆቴልን የምናስበው ከውጭ ለመጣ ሰው ማረፊያ ብቻ ከክፍለ ሀገር ለመጣ ሰው ማረፊያ እንጂ ከተማ ውስጥ ላለ ሰው የሆነ ቦታ ለበቀየር ብለን ላናስበው እንችላለን። ምንዝናናባቸው ነገሮች ካሰብንበት አማራጩ ብዙ ነው በጣም። እኔ ግን ከቤተሰብ ቤት አልተለየልኝም። ለምን ያው እዚህ ምግብ ቀርቦ ነው የጠበቀኝ። ምግብ ጠዋት ደግሞ የበላናት ደስ ትላለች። እውነቱን ለመናገር ከሩቅ ቦታ የመጣን ያህል ተሰምቶናል። ግን ከዚህቹ ከአዲስ አበባ እዚች ሆነ ሆቴል እንደዛ አድረሽ ጠዋት ቁርስ በልተሽ ወደ ቤት መመለስ ለህፃናትም አምሮም የሆነ ነገር ሲያረጉ ሲያሸንሙ በትምህርታቸው ጥሩ ነገር ሲያረጉ ሌላ ቦታ ይዞ ከመሄድ እንደሽልማት ለሰኞቸው አሪፍ ለሰኞቸው ለሳምንት የሚሆን ስንቅ ይዘው የሚያወሩበት ነገር አለ ይዛቱ ምክሪስ ሲሄዱ እውነት ነው። እንግዲህ ስለ እረፍታችን እኛ ይሄንን ያህል ካለን በዚህ ባሳለፈው ሳምንት ለሁላችንም እጅግ በጣም አስደንጋጭ የሆነ ዜና ሰምተናል። ተወዳጁ የባህል ሙዚቀኛ ሰማኸኝ በለው መሞቱን በድንገት ነው የሰማነው። ብዙ የጥበብ ቤተሰቦች ደንግጠዋል። በጣም የማይታመን ነገር ነበር። ማመን አቅቶ እንደውም በጣም ትላልቅ ፔጆች ላይ ማይተን አልሳናምን ውሸት መስሎን ስንደዋወል ነበርና በጣም ነው የሚያሳዝነው። በባህል በተለይ በባህል ዘፈን ውዝዋዜዎች ምናምን በደንብ በኢትዮጵያ ሙዚቃ ኢንዱስትሪ በጣም ትልቅ አሻራ የጣለ አርቲስት ነበር። እኔ ባላገር የሚለውን ቃል ከገለጹት ሰዎች ማለት አንደኛው እሱ ነው ብዬ አስባለሁ። ከዘፈኑ ውጪ በራሱ ባናኗርም ባነጋገርም ባለባበስም በብዙ መንገድ ገልጾታል። በጣም ብዙ ሙዚቃዎቹ በቃ ትክክለኛ የዛን አካባቢ ቶን ያዙ አለባበሳቸውም ሙዚቃቸውም ጭፈራቸውም ብዙ ነገሮችና በተለያዩ ዓለማት ላይ ዞሮ የኢትዮጵያን ባህል ያስተዋወቀ ብዙ ሙዚቃዎችን ደግሞ በተለይ እንደ ኢቢኤስ ደግሞ ለኢቢኤስ ትልቅ ቤተሰብ ነው። በየትኛውም ሰዓት ስንጠራው በሻይ ሰዓትም እሑድም በኢቢኤስም ላይ ደግሞ በጣም ብዙ የማይረሱ ጊዜያቶችን ከኢቢኤስም ጋር አሳልፏልና ለወዳጅ ዘመዶቹ ለቤተሰቦቹ ጥሩ አባት ነው። በተለያዩ ኢንተርቪዎቹ ላይ ከእናቱ ጋር ያለውን ነገር መስማት ይችላልና በድንገት ሰውን ስታጩ በጣም አስደንጋጭ ነው። አንዳንዴ ሰው ያስታመመ ሰው ያርፋል ይባላል ቶሎ ይጽናናል ይባላልና ነገሮች በድንገት ሲሆኑ ደግሞ ለብዙም ሰው አስደንጋጭ ነው የሚሆነው ለቤተሰብም ጨምሮ ለሁሉንም መጽናናት። በጣም እንዳልከው ኢቢኤስ ቤተሰብ ነው ሰማኸኝ በተደጋጋሚ መጥቷል። እኛ ጋር ቅዳሜ ከሰዓት በመጣ ሰዓት አስተዋውሳለሁ ያደረግነው ቃለ መጠይቅ ላይ አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው የሚለውን ሐሳብ ላይ ራሱ በደንብ አውርተን ስለ ቤተሰቡ ሲያወራ በጣም ይገርማል። ሰማኸኝ ለቤተሰብ ያለው ነገር ስለ ልጆቹ እንዲያውም ሲያወራልን ነበረ። ወንድ ልጆች አሉኝ ተመርቀውልኛል እግዚአብሔር ይመስገን። እስራኤል ሰማኸኝ የሚባለው ልጅ እንዴት ስሙ እንደወጣለት ሁሉ ሲያጫውተን ነበርና በዚያ ላይ ደግሞ በጣም ተጫዋች ነው። በቃ የተገኘበት ቦታ ቦታውን መምሰል የሚችል ሰው ነው ሰማኸኝ በለውና በተለይ ለቤተሰቦቹ ለልጆቹ ለባለቤቱ ለወላጅ እናቱ ለጥበብ ቤተሰብ በአጠቃላይ እንግዲህ ሀዘኑ የሁላችንም ነው። ትልቅ ሰው ነው ያጣነው። በተለይም በመሃል ሙዚቃ ሰማኸኝ ረጅም ዓመት እንግዲህ ድምቅ ብሎ የቆየ ሰው ነውና ለሁላችሁም ለቤተሰቦቹ ለጥበብ ቤተሰብ መጽናናትን እንመኛለን። ፈጣሪ ነፍሱን በአጸደ ገነት ያኑረው። እንግዲህ ደግሞ ህይወት ይቀጥላል አይደለ? ህይወት ይቀጥላል። በህይወት እስካለን ደግሞ የምንዘክራቸው የምናስባቸው ቀናት አሉ። አንዱ የአባቶች ቀን ነው። ነገ የአባቶች ቀን ሁሌ ዮኒ የሚያነሳው ሀሳብ ነበረ። እንደ እናት ሆነው ልጆቻቸውን ያሳደጉ አባቶች አሉ የሚለው ሀሳብ አለና በጣም ብዙ አባቶች አሉ ክብር የሚገባቸውና እነሱን እያከበሩ በብዙ መንገድ የአባቶችን ቀን ማክበር ይቻላል። እንደ እናት ሆነው የሚያሳድጉ አባቶች አሉ፣ ለነሱ ደግሞ ክብር ይገባል። እንኳን ለአባቶች ቀን አደረሳችሁ የሚለውን እንላለን። ያው ደግሞ ለአባታችን እንኳን ፋዘር እንኳን ለአባቶች ቀን አደረሰ። ያው ፋዘር ነው የምትይው? አይ ጋሼ ጋሼን ፋዘር የምልበት ቀን አለ። ሰው ስፈልግ የሆነ ነገር ጋሽዬ እላለሁ። የሆነ ነገር ስፈልግ በለጣ ሲኖር እኔ ሁሌ ነው የምለው የአባቶች ቀን ሲደርስ
እኛን ያሳደጉን አባቶቻችን እኛን ባሳደጉበት ሰዓት አስፈሪ ነበሩ። በቃ አስፈሪ ሲመጡ ራሱ ሰፈሩ የሚቀጠቅጥ የኔ አባት እንደዛ ነበረ። በቃ እኔ እናቴንም አባቴን በስም ነው የምንጠራቸው። ይልማ ነው የምለው፣ አበች ነው የምንለው። ራሱ ነው እንደዚህ ያስደረገንና በጣም አስፈሪ ነውና ከሆነ ጊዜ በኋላ ግን እድሜ እና በሽታ ሲጫናቸው በቃ ያ ሁሉ እንትናቸው ቤት ቁጭ ሲሉ ያሳዝኑኛል። ያ ሰዓት ላይ በጣም ያሳዝኑኛልና ግን ያው አባት ነው በቃ የነበረውን ነገር እንደዛ በቃ ኃይለኛ የሚጋረፍ ምናምን የነበረ በቃ አሁን ደግሞ ቤት ቁጭ ብሎ ደግሞ በቃ ጋሻ ነው የቤቱ መሰሶ። ሁሌም ደግሞ እንደዛ እንድትይላቸው ነው የፈልጉት። ነፍሱን ይማረውና የኔ አባት ከማረፉ በፊት እስከ መጨረሻው ሰዓት ድረስ እንድትይለት የሚፈልገው ያ ጥንካሬው፣ ያ የመንፈስ ጥንካሬው፣ ያ አባትነቱ፣ ያ ጀግንነቱ እንዳለ እንድትይለት ነው እንጂ ፈልገው እንዳልሽው የሆነ ህመም ቢጫጫ ነው የሆነ ነገር ቢሆንም ምናምን እጅ መስጠት የሚባል ነገር አያውቁም። እጅ አይሰጡም። አሁን የኔ አባት ከድሮ ጀምሮ የውጭ በር ሳይቆለፍ አይተኛም። አሁንም ካልተቆለፈ አይተኛም። ስለዚህ ማምሸት አትችይም ማለት ነው። አይተኛም፣ ቁጭ ይላል በቃ። ይሄ ልማዱ እና እንደውም ሲሄድ አሁን ልትቆጣጠር ትፈልጋለህ? አይ ትልቅ ነገር ነው እንዳላችሁት፣ ለቤት መከታ ነው አይደለም? አባት ወንድ ልጅ ለቤት መከታ ነው። ኖርማል ወንድ ልጅ ራሱ ትንሽዬም ልጅ ቢኖር ቤት ውስጥ ሲኖር መከታ ነው የሚሆነውና ለአቶ መኮንንም ለአቶ ይልማም እዚያው እንግዲህ ባለበት አጋጣሚ ዮኒም ባለበት መልካም አባቶች ቀን እንመኛለን። እንኳን አደረሰን ነበር እሱ እዚህ ቢኖር እንኳን አደረሰን። ሰርፕራይዝ ነበር አንድ ጊዜ አባቶች ቀን ላይ አንድ ሰርፕራይዝ ነበር፣ ሰዎች የማይረሱት በጣም ትልቅ ሰርፕራይዝ ነበረ እና በዚህ አጋጣሚ ወንድሞቼ የልጆች አባት ለሆኑት እንዳለ እነሱን መልካም አባቶች ቀን እንመኛለሁ። ለአባቶቻችን ለአባቶች ሁሉ እንኳን ለአባቶች ቀን አደረሳችሁ። ነገ የአባቶች ቀን በዓለም አቀፍ ደረጃ ይከበራልና አባቶቻችንን የምናስብበት አጋጣሚ ስለፈጠረልን ይሄ ቀን እኛም ደስ ይለናል። እንኳን አደረሳችሁ። እዚህ ውስጥም አባቶች ካላችሁ አባት የሆነ ሰው አለ እዚህ? አባት ነው እኮ አባት ነው እኮ። እንኳን አደረሰ። አባት ኖት? ስንት ልጆች አሉ? 2 ልጆች። ልጆቹ እንኳን ለአባቶች ቀን አደረሱ ብለዋቸዋል። በእኛ ስልጣን ማለት ነው። ከጀመርነው አይቀር እንግዲህ ወደ እናንተ ከገባን አይቀር ብዙ ጊዜ በጣም ይገራርም ድምጽ ያላችሁ የተለያየ ችሎታ ያላችሁ ሰዎች ትመጣላችሁ። ዛሬም የምንሰማው ድምጽ ይኖራል ብለን ዛሬም በርከት ያለ ነው። ዛሬ ብዙ ነው። ዛሬ በርከት ያለ ነው። ቆንጆ ችሎታ ያላችሁ የቋንቋ ስብጥሩ ላይ ያለ ይመስለኛል። ሲባል ሰምተናል። ስለዚህ ወደ ማየት ነው የምንሄደው። እስካሁን ያወራነውን ወሬ የአባቶች ቀንም በሙዚቃ እናጅበዋለን። በዚህ በታለንት ሰዓታችን ላይ 7696 ላይ ግን ኬኬ ብላችሁ ሁሌም አክብራችሁን እኛ ጋር ስለምትመጡ እንዴት እንደምንውል እንዴት እንደምንሰራ አጠቃላይ ያለውን ነገር አብራችሁን ስለምታዩ በጣም ደስ ይለናል። እንኳን ደህና መጣችሁ። በድጋሚ እንኳን ደህና መጣችሁ። ስለዚህ ሰብሊ በይፋ ችሎታውን ፈልግ አድርጊያ ሳያት በቃ ካልዘፈንኩ ያለች ደግሞ ስታምር ጂጂ ነው የምትመስለው። በጣም ስታምርና እስኪ ስምሽን አስታውቂና ይዘሽ ላይ መጣሽ ምን እንደሆነ ንገሪኝ። ምንድነው ስታምራ? ኢክራም ይባላል። ኢክራም ኡስማን አብዲ። እሺ ከየት ነው የመጣሽ? ምንኛ ነው የምትዘፍኚው? ከጅግጅጋ ነው የመጣሁት። ከጅግጅጋ ብዙ ትውስታዎች አሉ ጅግጅጋ። ስለዚህ ሶማሊኛ ነው የምትዘፍኚው? ያው ሶማሊኛ ነው የምችለው። ሶማሊኛ በደንብ አልችልም። አሪፍ ነው። እኛ ሶማሊኛ ይመቸናል ሶማሊኛ በጣም። እሺ دعوك مقابية مورن دانت آنيغا تايدا إن لاي قولا دقالو ماما دوغا باكري دوقنتي يا هاوين كوبا قفك أي ديلودان عاكتا كما دulqaadan kole aniga hoodan igararati duudkee aan ku sii ducaye maama duga baa tiri raga kii damiirla ka carara nafsiga daran hadduu dooqu raace kole aniga muqtaar
oranku gudaale mamantu kusoo degay ትርጉሙ የፍቅር ነው የፍቅር ዘፈን ነው ናልኝ እያልሽው ነው አይ ልጅታ አፍቅራው ነበርና ሪጀክት ሲያረጋት እንደዛ አይነች ከባድ ዘፈን ነው ይሄ እንዳመልማል የራስ ጉዳይ ምናምን ከዘፈኑ በላይ ግን አንቺ ይሄ ሳቅሽ ምናምን በጣም ነው ደስ የሚለውና ቴንክ ዩ በጣም ደስ ብሎኛል ሳይ ሶማሊኛው በኋላ ወደ ስንታየው እንዳለ ነው የምናልፈው ኤስ ቤት ቤት ስንታየው እንኳን ደህና መጣሽ እንኳን ደህና ቆያችሁ ሙሉ ስምሽ ማን ነው ስንታየው ማን ስንታየው እንዳለ የማንንም ዘፈን አበባ ደሳል እሺ አስበለው የሌላ ማድረግ ተመኘሁት አብሮ ለማደግ ወደረቡ እጅግ ማርኮኛል ተሸንፋለሁ ፍቅሬን ተውልኝ እንዳትመኙት ወድጄዋለሁ አስበለው የሌላ ማድረግ ተመኘሁት አብሮ ለማደግ ወደረቡ እጅግ ማርኮኛል ተሸንፋለሁ ፍቅሬን ተውልኝ እንዳትመኙት ወድጄዋለሁ ቤቱ ቤት በላይ ቅርብ ነው መልኩ ዳማ መሳይ አይኔ የሚስብ አይኑ ካያችሁ ይቀመጡ አካል ያለው አሳ መሳይ ጉብል እሱ ልጅ የኔ ነው ሲስቅ ካያችሁት ጥርሱ ጉራማይሌ ጣቶቹ እንዳለንጋ የሚዘፈለፉ የሌላው አይደለም ዛሬ ግን ወንዶችን ትኩረት ያደረገ ዘፈን ነው ነገ አባቶች ስንታየው ድምፅሽ ቆንጆ ነው እውነት የሙዚቃው የሂሩት በቀለ ነው አበባ ግን ቆንጆ አድርጋ ሰርቷለች መጀመሪያ ሂሩት ናት ሰራች የሂሩትን ግን አበባ ደሳለኝ ቆንጆ አድርጋ ሰርቷለችና ድምፅሽም ቆንጆ ነው ይቀራረባል ደግሞ ከዛ ተጫወትሽ ሶስተኛ አሪፍ ቅዳሜ ከሰዓት ላይ መጥተሽ አዝናናሽን ቆንጆ ነው በጣም አመሰግናለሁ እናመሰግናለን በጣም ግን ያው ሶማሊኛ ሰምተናል አማርኛ ሰምተናል ስለዚህ አሁን ወደ ጀርባ እንተዋወቅ እስኪ እሺ ህይወት አያልን እባላለሁ ሙዚቃ ትጫወቻለሽ እሞክራለሁ ትሞክሪያለሽ የማን የጂጂ የሀገሬ ልጅ አልኩኝ እሱም ባለ ዋሽንቱ የወንዜ ልጅ አልኩኝ እሱን ሰምቼ ድምፁን የሀገሬ ልጅ አልኩኝ እሱም ባለ ዋሽንቱ የወንዜ ልጅ አልኩኝ እሱን ሰምቼ ድምፁን ጎንበስ ቀና እያለን አዝመራው ከፊቴ ቁልቁል ሲወረወር ከማዶ ፏፏቴ ዋሽንቱ ሲጫወት ለስለስ ባለ ዜማ ደህና ሁን አሰኘኝ ደህና ሁን ከተማ ከግራ ገብሱን ከቀኝ ስንዴውን አቋርጫ ልፌ ሳየው ሸጋውን ልቤን እያመፀው የዋሽንቱ ዜማ ደህና ሁን አሰኘኝ ደህና ሁን ከተማ አሁን ማንዬ ደህና ሁን ከተማ አሁን ማንዬ ተሰነባበተኝ አሁን ማንዬ ተሰማው የለም ወይ አሁን ማምዬ ዋሽንቱ ሲጠራኝ አሁን ማምዬ አንተ ያገሬ ልጅ አሁን ማምዬ ሙያ ከማማ አሁን ማምዬ ወጣው ካንተ ላድር አሁን ማምዬ ሰለቸኝ ከተማ አሁን ማንዬ ጥሩ ሙከራ ጥሩ ሙከራ ፍሪዝ ብታረጊ ፀጉርሽን የሆነ ነገር ይጨምር ነበር ጂጂ ለምሳሌ በጣም አሪፍ ነው ጥሩ ተዝናንተናል በጣም አዝናንተናል አሁን የመጨረሻውን ድምጽ ነው የምንሰማው የዛሬውን
የአባቶች ቀንን በሙዚቃ አንደርድረን ለእሁዶች ስለምንሰጣቸው ከኛ ፕሮግራሞች በኋላ የመጨረሻው አዶናይ ነው። አዶናይ እስኪ ራስን በደንብ አድርገህ አስተዋውቅ። እሺ በደንብ አድርጊ። አዶናይ እዮብ እባላለሁ። ሞስትሊ አክቲንግ ነው የምሰራው፣ ቲያትር ላይ ምናምን ነው የምሰራው። ያው በቲያትር ሰዓት የምንለማመዳቸውን እዚህ ትንሽ ሞቅ ለማድረግ እሞክራለሁ። በጣም እና ተቀበል ተስፋዬ ወርቅነህ ምናምን ዘፍነውታል ያመጣሁትን እንትን በህዝብ ዘንድ በደንብ ተለማጅነት። ስለዚህ ተቀባይ አታጣም ህዝብ ስላለ እዚህ እኛም እንቀበላለን። ዘይደማም ዘይደማም ድማም ድማም ድማማይ ዘይደማም ዘይደማም ድማም ድማም ድማማይ ዘይደማም ዘይደማም ድማም ድማም ድማማይ ዘይበሏት ያቺን ሰው ድማም ድማም ድማማይ የቅርባት መኳኳል ድማም ድማም ድማማይ የቅርባት መኳኳል ድማም ድማም ድማማይ እሷን መሳይ ቆንጆ ድማም ድማም ድማማይ አይን ይበዛባታል አይኒ በዛባታል ደማማይ ሸሽጌው እንዳልኖር ደማማይ የሆዴን ገመና ደማማይ የሆዴን ገመና ደማማይ ተሽከርክራ ወጣች ደማማይ መቼም ሰው አትሰማ ደማማይ መቼም ሰው አትሰማ ደማማይ መልካም ሰረገላ ደማማይ ሳለናት ለመንገድ ደማማይ ሳለናት ለመንገድ ደማማይ ምነው ቢገርባት ደማማይ እግር አንስቶ መሄድ ደማማይ እግር አንስቶ መሄድ ደማማይ ፍቅርሽ አቃጠለኝ እንደ ውሃትም የሚጠጣስ ቢሆን አደረግኩሽ ግጥም ልክ እንደ ውሃትም የሚጠጣስ ቢሆን አደረግኩሽ ግጥም አንተ በቃ በደንብ ነው እቺ ችሎታ የሚታይባትን እቺን መድረክ አዘጋጉን ነው ያሳማው። እውነት ግጥም ምን ያደርጋል? ግጥም ምን ያደርጋልና በጣም ነው የምናመሰግነው አዶናይ። ሌላ ጊዜምና እንደዚህ ሞቅ ታረጋግና ዛሬ በቃ ቅዳሜ ግጥም ያለ ቅዳሜ ነው። ግን በደንብ ግጥም እንዲል ትንሽ ገርበብ ያለ ነገር አለና እሱ ግጥም እንዲል እኛ መሸለም አለብን። ዋናው ሰዓት በደንብ ድሞቅ እንዴ! አዎ ከግራና ከቀኝ እንግዲህ የችሎታቸውን አሳዩን። ግን ስትመጡ እኛ ጋር አብራችሁ ለመዋል ችሎታችሁን ለማሳየት ድምቅ ያለና እንዳሁኑ በጣም ማይረሳ ጊዜ ለማሳለፍ እና ደግሞ ለመሸለም 7696 ኬኬ ብላችሁ ቴክስት ማድረግ አለባችሁ። ስለዚህ ዛሬ የመጣችሁ እድለኞች አላችሁ። ከባባድ ሽልማት ነው የሚወጣው። እኛም አናቃችሁ። አንዳንዴ እኛ ራሱ ሽልማቱ ሲከፈት ይሄ ነገር እንዴት ነው ወንበርን ቀይር እንደሚያስ ከባባድ ሽልማቶች እየመጡ ነውና በየሳምንቱ የተለያየ ሽልማት ማጠብቁት ነገር ልትሸለሙ ትችላላችሁና ወንበራችሁ ስር በግራም በቀኝም ያላችሁ ሁላችሁም ጋር አይደለም እኛም ማናቅም ልክ እንደናንተ ፖስታው ሲወጣ ነው የምናውቀው። እጃችሁን ከፍ ታደርጉና እንደዚህ ከፍ አድርጉ። እጃችሁን ከፍ አድርጉት። ስለዚህ እንደዚህ ታደርጉና ወንበራችሁ የመጀመሪያ ክፍል ላይ ፖስታ ካገኛችሁ ሽልማት አግኝታችኋል ማለት ነው። ቼክ አድርጉት ወንበራችሁ የመጀመሪያው ላይ በቃ የመጀመሪያው ክፍል ላይ አለ። እሺ ገኛችሁ ከፍ 1 2 3 ይቀራል ፈልጉ። በቃ እንግዲህ እናንተ 1 2 3 4 ሰዎች እድለኛ ናችሁ። የልጆች አባት የሆነው የቅዳሜ ከሰዓት ቤተሰባችን እንኳን አደረሰ ብለናል ቅድም። አሁን ደግሞ ምን እንደደረሰ አሳየን። እስቲ እዛ ቁጭ ብላ ፖስታውን አሳየን። የልብስ ካውያ ከባድ ደስታ ስሜት ነው እንጂ አገላለጽ ራሱ የአባቶች ቀንና ስጦታ አሁን ግጥም ማለት መልካም የአባቶች ቀን ስጦታ እናገኘ ማለት ነው። እንኳን ስለዚህ ዩኒፎርማቸውን ጠዋት ተነስተን
ተኮስ። እሺ ሁለተኛ አውጪውና አሳይን ሽልማትሽ። ፍሪጅ ነገር ምን ይሆን? 7696 ኬክ ነው። አሁን ደግሞ ወደ ጅጅጋ ነው የምንሄደው። ወደ ጅጅጋ ሚስ ጅጅጋ ደርሷታል። ምስጋና ኢክራም እንግዲህ የምታመሰግኙ ሰው ይኖርሻል ብለን እናስባለን። በጣም አለኝ። በጣም አለ። በሶማሊኛ ምን ማለት ነው ምስጋና? ማድዓልን ምስጋና። እስኪ አመስግኝ። ማን ነው የምታመሰግኝ? በመጀመሪያ ማመስገን የምፈልገው አባቴ ዑስማን አብዲ የሚባለው እንኳን አደረሰ የወላጆች ቀን፣ በጣም ደስ ብሎኛል። ሁለተኛ አክስቴ ነው በጣም ማመስገን የምፈልገው። የኔ ሱፐር ሂሮ ናት በህይወቴ ላይ አጠገቤ ስላለሽ ሁሌ እኔን ሆነሽ እናቴም ሆነሽ ሁሉም ነገር ሆነሽልኝ፣ አክስትም ሆነሽልኝ፣ እህትም ሆነሽልኝ፣ ቤስቲም ሆነሽልኝ ስለምጠብቅኝ አክስቴ በጣም ወድሻለሁ። በዚህ ሁለተኛ ደግሞ ትምሮ መሐመድ ትባላለች። እሺ ጨብጭቡላት ለሷ። የእውነት ቃል የለኝም ማመሰግነው። በጣም ወድሻለሁ አክስቴ። ሁለተኛ ከዘኔ ነው። በእንደዛውም የእኔ አጎት የአክስቴ ባል ማለት ነው ለእኔ አባት ሆኖ ያሳደገኝ በጣም አመሰግናለሁ። በዚህ አጋጣሚ እንኳን አደረሰ የፋዘሮች ቀን። በጣም ወድሃለሁ አጎት። ሙሉ ከዘኖቼ በጣም አመሰግናችኋለሁ። በጣም ወድጃችኋለሁ። እንዴት ሪስፔክት እንዳደረጉኝ እንዴት እንዳቀባበሉኝ እናንተም በጣም ደስ ብላችሁኛል። አመሰግናለሁ። እንደዚህ ነው ምስጋና ቦታ ላይ ስክት ሲል ስለሚፈልገው ሰው ሲገኝ። ጎበዝ ኢክራም። እሺ አንድ መጨረሻ ተጠቀመችበት። ጎበዝ። አንድ ይቀረናል። እስቲ አዙሪ ውሃ ማሞቂያ። በቃ ቦታውን ነው ያገኘው። አይ ዛሬ ሽልማት በቃ ሽልማቶቹ በቦታቸው ነው የገቡት ዛሬ። መጪው ክረምትም ስለሆነ ፈጣን ስለሆነ ሰካ አድርጎ ሻይ አፍልቶ መጠጣት እና በጣም እናመሰግናለን። ሳምንት የምትመጡት ደግሞ ምን እንደምትሸለሙ አናውቅም። ዛሬ ካውያ ልብስ ማሞቂያ ምስጋና ነበረ። ሳምንት ምን እንደምንሸልም ስለማይታወቅ 7696 ላይ ብቻ ኬክ ብላችሁ እንድትልኩ ነው የምፈልገው። ችሎታ ታሳያላችሁ፣ እናንተም ትሸለማላችሁ። ከኛ ጋር ደግሞ ደስ የሚል ቀን ኢክራም እንዳላችሁ ደስ የሚል ቀን ከኛ ጋር ታሳልፋላችሁ። አዎ ቅዳሜ ከሰዓት እንግዲህ ዛሬ አጀማመራችንም አስተላለቁም እዚህ ጋር እንግዲህ ከግራና ከቀኝ በመጡ እንግዶቻችን በሰጡን ችሎታ ድምቅ ብሎ ተጀምሯል። በጣም በርከት ያሉ ፕሮግራሞች እንግዲህ ወደ እናንተ ይደርሳሉ ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ የምናዘጋጃቸው አዝናኝ ፕሮግራሞች እንዳያመልጧችሁና ተጨማሪ ቪዲዮችን ለማግኘት እዚህ ጋር ጠቅ ማድረጋችሁ እንዳትረሱ። ከዛ በተጨማሪ ሰብስክራይብ ማድረጋችሁን ደግሞ በዚህ ጋር ጠቅ አድርጋችሁ እርግጠኛውን አብራችሁን ስለሆናችሁ እናመሰግናለን።